ዛሬ የሰራውላችሁ በጣም አሪፍ ነገር ነው። ካዳመጣችሁኝ ትጠቀሙበታላችሁ። አንደኛ ጆሮአችሁ ለሚጮህ ድምፅ ላለው እሺ ለሚል ባይዘዌ በጣም ትጠነቀቁ የሚገባ ነገር ልነግራችሁ ነው። የምትጠነቀቁትን ነገር ልነግራችሁ ነው። አንዳንዴ በጣም ቅንጦትም ሊሆን ይችላል። ሲቀጥል ደግሞ ከቅንጦትም ያለፈ ዘመናዊ የሆንን ራሳችንን እናጽዳ ብለን ያለምንም ከመሬት ተነስተን ጆሮአችንን የምናጸዳ ሰዎች አለን። ሆስፒታል እየሄድን ኩክ የጆሮአችንን አቧራ የሚከላከልልንን የጆሮአችንን ቆሻሻ በረሮ የሚከላከልልንን ጆሮአችን ውስጥ ምንም ነገር እንዳይገባ የሚከላከልልንን የውስጥ የተፈጥሮ እዚች አካባቢ ያለችዋን ኩክ እያስጎረጎራችሁ ከቨር ነገር ናት የምታስወጡ ሰዎች ውሃ በላችሁ። እሷ ተከፈተች ማለት ለንፋስ በጣም ቅርብ ነው። ለጆሮ ህመም ቅርብ ነው። በረሮ ለመግባት አቧራ ለመግባት የተለያየ እንስሳቶች ነፍሳቶች ለመግባት ጆሮአችን ክፍት ነው ማለት ነው። በጣም ሴንሲቲቭ ነው ጆሮ ቆሽሿል፣ ይሄ ሁሉ ቆሻሻ እየተባለ እዛ ሐኪም ቤት የምታዩት የጆሮአችሁ ኩክ እኔ ጆሮ እስኪታይ ድረስ ውስጡ እንደዚህ እስኪታይ ድረስ ጆሮን ማጽዳት ይቻላል። እራሳችን ቤት ውስጥ ማለት ነው። በጨው ተደርጎ ጥጥ የጆሮ መጎርጎሪያ ራሱን የቻለ አለ። ለብ ባለ ውሃ ጨው ተደርጎ እሱ እየተነከረ ጆሮአችንን ማጽዳት ይቻላል። ጨው ለብ ያለ ውሃ ጆሮአችንን ማጽዳት በደንብ መጥረግ እንችላለን። በወር አንዴ በሁለት ወር አንዴ እዚህ አካባቢ ራሳችን የሚታዩ ቆሻሾችን እንደዚህ ለጆሮ ሽታ ያላቸውን የሚታዩ ቆሻሾችን እናጸዳለን። በተረፈ ግን ሆስፒታል እየሄዳችሁ ስር ድረስ የምታስጎረጉሩት ጆሮ እኔ እንዴት እንዳዩት አላውቅም። እኔ ምን አይነት ስራ እንደሚሰሩ አላውቅም። አንዳንዴ ሕክምና የሚደረገው ስህተት የእውነት ዋጋ ያስከፍለናል። ዋጋ ስለሚያስከፍለን ነው። ጆሮ አይታጠብም። ጆሮ ይሄ እነሱ ጉርጉረው የሚያጥቡት በመጥረጊያ ይሁን በማሽን አይጠረግም። እንዴት ጆሮን ክፍት ማድረግ ይቻላል እንዴ? እንደዚህ አፍን እንደዚህ ክፍት አድርጎ መሄድ ማለት ነው። አፍን እንደዚህ ክፍት አድርጎ መሄድ እንዳይገጥም እንደዚህ ክዳኑን ማንሳት ማለት ነው። የአፋችንን የዚህን ከቨር ክዳኑን ማንሳት ማለት ነው። ስለዚህ እንዴት ብላችሁ ነው የጆሮአችሁን ኩክ ክዳኖቹን የቆሻሻውን ብዙ ጊዜ አይታችሁት ከሆነ እንኳን ብዙ ጊዜ የሆነ በረሮ ምናምን ሲገባብን እዚች አካባቢ ይቀመጣሉ። ለምን? ማለፊያ ስላጡ ተመልሰው መጥተው ነው ወደዚህ አካባቢ የሚቀመጡት፣ ማለፊያ ስላጡ። አንዳንዴ አይታችሁ ከሆነ ጸበል ስንጨምርበት እንኳን ወደ ውስጥ አይገባም፣ ተመልሶ ነው ወደ ውጭ የሚንሸራተተው። ምንም ነገር ስንጨብንበት ጆሮአችን አይገባም፣ ወደ ውስጥ ይንሸራተታል። አሁን ግን ጆሮ የታጠበ ሰው ግን አንድ ባሊ ውሃ ብትጨምሩበት እንደው አንድ ኩባያ እንደው ገርሞኝ ነው አንድ ባሊ ያልኳችሁ፣ አንድ ኩባያ ብትጨምሩበት ይገባል። ወዴት ነው የሚገባው? ወደዚህ ወደ ጉሮሯችሁ ወደ ሆዳችሁ ነው የሚገባው። ምክንያቱም ክፍት ነው፣ እንደፈለገ ይገባል። አንድ ኩባያ ብትጨምሩበት ይገባል። ቀዳዳ ነው ከዚህ ከአካላችሁ ጋር ከዚህ ተገናኝቷል። ጆሮ የፈለገ ነገር ቢሆን ጆሮ አይታጠብም እና ንፋስ ቶሎ ያገኘናል። ከዛ በኋላ ጆሮአችን እሺ ይላል። የተጣራ ድምፅ አይኖረውም። እውነቴን ነው የምላችሁ፣ ጽድት ያለ ድምፅ አይኖረውም። በዛ ላይ የሆነ ነገር ያስተጋባብናል፣ ይጮህብናል። ባዶ ቤት አይታችኋል? ትልቅ ባዶ ሰፊ ቤት፣ እቃ የሌለው ቤት ስናወራ ቤቱ አብሮን የሚጮህ ቤት ማለት ነው። ጆሮአችን ማለት እሱ ነው። ጆሮአችንን አስጎርጉረን ካሳጠብን ጆሮአችንን ካነካካነው ባዶ ቤት በሉት። ምንም አይነት እቃ የሌለው ጆሮአችን፣ ምንም አይነት ክዳን የሌለው የጆሮ የአቧራ መከላከያ የነፍሳት መከላከያ ምንም ነገር የሌለው ጆሮአችን ከቨሩን አነሳ ነው ማለት ነው። ስለዚህ በዚህ ጉዳይ ላይ በጣም ትጠነቀቁ ይገባል። የፈለገ ነገር ቢሆን ጆሮ ቆሻሻ ቢሆን ጆሮ አይታጠብም። ጆሮ የወይራ ዘይት ይጨመርና እንደዚህ ቆሻሻ እንኳን እታች እዛ ከቨሩ ላይ እንኳን ከበዛ እንደዚህ ከዛ ያለሰልሰውና ያንን ቆሻሻ ወደ ታች ይዞት ይወጣል። ህመም ካለ ውጋት ካለ የባሰ ህመም ካለው ደግሞ
የከርቤ ውሃ በወፍራሙ ዘፍዝፈን አድረን ውጋት ካለው ህመም ካለው ብዙ ነገር ጆሮአችሁ ውስጥ ባክቴሪያ ትል ምናምን ሊኖር ይችላል። እሱ ካለው ከርቤ ዘፍዝፈን አድረን በነጠላ በስስ ወንፊት ሽፍን እናረጋትና ስኒ ላይ ያንን ጥልል አድርገን ከርቤውን ጥልል እናደርግና ያንን ውሃ እንጨምርበታለን። ያንን ውሃ ጨምረን ዳርዳሩን በዚህ ጋር እንከፍትለታለን። ቀዳዳውን ምናምን ያው ጆሮአችን የተደፈነ ስለሆነ እንዲያገኘው ውስጡን በደንብ እንዲያገኘው የሚጠራርገውንም ነገር እንዲጠራርግ ምንም ክፋት የለውም። እንደዚህ አድርገን ጆሮአችን ውስጥ በ2 ቀን በ3 ቀን ውስጥ ብዙ ቆሻሻ ይዞልን ይወጣል እንጂ ጆሮ አይጠረግም። ይሄ ነው ጆሮአችን መንከባከብ ያለብን። ጆሮአችን ንፋስ ሲነካው ድምፅ ሲኖረው ታምቡራችን ተቀዳለች ማለት ነው። የጆሮ ታምቡራችን የጆሮ ብዙ ጊዜ አሁን ጆሮአችን በሆነ ነገር ነክተን ከሆነ ያው አይናችንም ነው የሚያገኘን አይደለ? የጆሮ ታምቡራችንን ነክተናት ሊሆን ይችላል። በዛን ሰዓት ምንድነው የምትፈጥረው? ድምፅ እና መረበሽ፣ ሰላም ማጣት፣ ከራስ ጋር መታመም። ከዚህ በላይ በቃ ጤነኛ አንሆንም። ጥርሳችን ሁሉ ይናጋል ማለት ነው። የጆሮ ህመም በዛን ሰዓት ምንድነው የምናደርገው? በዛን ሰዓት ለብ ያለ አይደለም፣ በደንብ የጋለ ውሃ ነጭ ሽንኩርት እንጨምርበትና እዛ ላይ ደግሞ ጥቁር አዝሙድ እንጨምርበትና ዘይቱንም ካለ ጥቁር አዝሙድ እንጨምርበትና በሆነ በኩባያ ነገር ንፋስ አየር በዚህና በዚህ በማይወጣበት እንደዚህ ለ30 ደቂቃ ክድን አድርገን እንይዘዋለን፣ እናጥነዋለን ማለት ነው። ጆሮአችን ይታጠናል ማለት ነው። በደንብ አድርገን እናጥነዋለን። እዛ ውስጥ ምን እናደርጋለን? ጥቁር አዝሙድ፣ በደንብ የፈላ ውሃ፣ ዘይትም ካለ ጥቁር አዝሙድ ዘይት እንጨምርበትና ራሱ ጥቁር አዝሙድ ፍሬሹን እናደርጋለን። የተወቀጠም ሊሆን ይችላል ዘይት እንዲወጣው በደንብ። ከዛ ደግሞ ፈሳሽ ዘይት እናደርግበታለን። ከዛ እዛ ውስጥ ደግሞ በደንብ የፈላ ውሃ አለ። እዛ እሱን እንደዚህ ይዘን በደንብ አድርገን ጆሮአችንን ልክ አፋችንን የሆነ ውስጥ ከድነን እንደምንታጠነው ሁሉ ጆሮአችንን በደንብ እፍን አድርገን ክድን አድርገን እዛ እንታጠናለን ማለት ነው። ከዛ ይሄንን ጆሮአችንን ሽፍን እናደርጋለን በጨርቅ እንደዚህ አድርገን ጆሮአችንን ከዚህ ጭምር ሁለቱንም እንደዚህ አድርገን በዚህ ጋም ድፍን። ከዛ ይሄን ካጠነው በኋላ ሽፍን እናደርጋለን። በዚህ ጋር ደግሞ እናጥናለን። እንደዚህ ፍን አድርገን በእንፋሎቱ በደንብ እናጥናለን። በዚህ ጀምረን እንደዚህ በጨርቅ እንደዚህ ድፍን አድርገን እናስራለን። ከዛ በዛ በእንፋሎቱ ጆሮአችን ንፋስም ከነካን ብርድም ከነካን ውጋትም ካለው መጥፎ ድምፅም ካለው ጆሮአችን ወደ ትክክለኛው ስሜትና ህመሙ ይተዋናል። ልክ እኛ የሆነ ሳል ይዞን እንደሚያመን ሁሉ ጆሮአችንም የራሱ ህመም አለው፣ የራሱ ስቃይ አለው ማለት ነው። ስለዚህ መኪናም ስንነዳ ይሆናል ውልፍ የሚል ንፋስም ሊነካን ይችላል። ጆሮአችን እንደሱ አድርገን ለሶስት ቀን እናጥናለን። ደህና ሰንብት፣ በሽታ የለም። ስለዚህ በደንብ አድርጋችሁ እራሳችሁን ማከም ትችላላችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። ሌላም ብዙ ህክምና ማድረግ አብረን እንችላለን። በጣም ቀላል ነገር ነው። ነገ ደግሞ በጣም ብዙ ጊዜ አይናችሁ ለሚያለቅስ ሰዎች አይናችሁ ለሚያለቅስ እና ጥርስ ህመም ለሚያሰቃያችሁ ሰዎች በቀደም ቀበርቹ ላይ ሰርቼላችሁ ነበር አይደለ? ከዛ ባሻገር ደግሞ ድዳችሁ ለሚደማ ሰዎች እሰራላችኋለሁ። ለኮሌስትሮል እሰራለሁ። ሰብስክራይብ አድርጉ፣ በደንብ አዳምጡት እስከ መጨረሻው፣ ተግባራዊ አድርጉ። ምስክርነት ዌልካም ብለናል። ለብዙ ሰው ስትናገሩ ብዙ ሰው ይድንልናል ማለት ነው።